እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንደ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹሃን አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ይሄን መስቀላው እናንተ እንዳንተ ያዳስራ ፍትህ እያልክ ማለት ነው። መወጫበሩን ወይ ደግሞ መጮሁን አቁም። በቃ ፍትህ የሚሰጥ አካል የለም። ፍትህ ባልን ቁጥር እያስገደድናቸው ነው የሚመስለኝ እኔ ማለት ነው። ያችን የሚያክል አካባቢ እንግዲህ የሆነ ያንን መንግስት ባለበት ሀገር መቆጣጠር ተስኖት ነው ወይ ይፈለጋል ይሄ ነገር ማለት ነው ወይ ይፈለጋል እንዴ? በቃ እነዛ ጭምት ሰዎች ምን አደረጉ? ለምንድን ነው የሚገደሉት እንዴ? ፍትህ በተባለ ቁጥር እነሱ ቀን በቀን እየተገደሉ ነው። ለነሱ ፍትህ ብለን በጮህን ቁጥር እንዴ ለማን ነው የሚሰማን? ማን ነው የሚሰማን? እነዛ ገዳዮቹ ጋር ነው እንደምንልከው እንዴ? ጭምት ብለው በኖሩ ለምንድን ነው የሚገደሉት? መቶ ምናምን ዓመት የቆየ ቤተክርስቲያን አቃጠላችሁ ደግሞ እንዴ! ኧረ አይበልልን። ምራን እኮ በቃ እኛ ወደን እኮ ፈቅደን እኮ ትችላለህ ብለን ፈቅደን እኮ እየተገዛን ነው አይደለ? ምራን ብለን ሰተናል። በቃ ትችላለህ። አንደኛ ነው መንግስት፣ አንደኛ ነው ይችላል፣ ይምራል። በቃ አንደኛ በቃ የሚሞት ሰው ይቁም ነው በቃ ይቁም። ለምንድን ነው የሚሞተው ሰው? ምን ባጠፋ ነው እነዛ መስጊኖች የሚሞቱ? የወረዳው አስተዳደር አልሰማውም ማለት ቢቢሲ ሲያናገረው የወረዳው አስተዳደር እኔ ሰዎች ስለሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያለስልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳዊውን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው እውነታቸው ነው። ልክ ናቸው እነሱ ማለት ነው። ኢሳንጎስ ሆጂሳን ሆጂቻጅሩ ከንከኛ ገሩ ማልጋሩ ማሎጆቻሩ አሁን የሚገርመኝ የኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደሚችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደሚችሉ እኮ እናውቃለን።
ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት፣ ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል፣ ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው አሁን። ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም፣ ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። በዚህ አዋጅ መሰረት ኦርቶዶክሳውያን ከዚያ እንዲወጡ እንዳይኖሩ ይደረጋል ማለት ነው። እናንተም ልክ ይሄ አዋጅ የታወጀ እስኪመስል ዝም ማለታችሁ፣ ምንም አለማለታችሁ ለእንደዚህ አይነት ነገሮች ምልአተ ጉባኤ ካልተጠራ፣ ምልአተ ጉባኤው ካልተሰበሰበ፣ ልጆቻችን ሞተዋል ካላለ፣ የግድ አስራት በኩራት የተመለከተ፣ የግድ በሚሊዮኖች የሚቆጠር ገንዘብን በተመለከተ፣ የግድ የስልጣን ክፍፍልን በተመለከተ ነው መሆን ያለበት። የግድ የክብራችሁን ጉዳይ በተመለከተ ነው መሆን ያለበት። አረ ግድ የላችሁ፣ አትሞቱም እኮ እንደው ትንሽዬ ሞክሩ እስኪ። ምንም አትሆኑ። ምን ሲሆን ምን ደረጃ ሲደርስ ነው እናንተ መናገር ብትችሉት? ደግሞ በመንግስት መስሪያ ቤት ኦርቶዶክሳዊ ሆናችሁ ባለስልጣን ሆናችሁ ያላችሁ ሰዎች እንዴት ቻላችሁበት ዝም ማለት? ይሄ ሁሉ ክርስቲያን ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ ሲሞቱ ሲገደሉ ዝም ብላችሁ መኖር እንዴት ቻላችሁበት? እንዴትስ እንጀራ መቁረስ ሆነላችሁ? ይሄ ሁሉ ደም እየፈሰሰ አኪል ዳማ ሆና ምድሪቱ በንጹሃን ኦርቶዶክሳውያን ደም የምታበቅለውን እንጀራ የሚገኘውን እንጀራ መብላት እንዴት ሆነላችሁ? እንዴት ቻላችሁበት? አሁንም ደግሜ የምናገረው እኛ ክርስቲያኖች ያልሞት ነው ያልተገደል ነው አርሲ ምድር ላይ ስላልተገኘን ብቻ ነው። እነዚህ ያልታወቁ ኃይሎች መቼ ነው የሚታወቁት? አንዴ ሁለቴ ሶስቴ አይደለም እንደዚህ አይነት ግፍ ሲፈጽሙ ከዚህ ቁጥር በላይ ነው ብዙ ክርስቲያኖችን የሚገድሉት። እነዚህ ንጹሃን ክርስቲያኖች መገደላቸው ብቻ ሳይሆን በጣም የሚያስገርመው ታሪካቸው ጭምር እንዲጠፋ አብያተ ክርስቲያናት ይቃጠላሉ። ትናንት ሰምታችኋል አይደል? 100 ዓመት ያለፈው ቤተ ክርስቲያን ጭምር ነው ያቃጠሉት። ከ10 በላይ ንጹሃን ክርስቲያኖች ነው የገደሉት። ታዲያ እነዚህ የማይታወቁ ኃይሎች መቼ ነው ተይዘው ወደ ፍርድ የሚቀርቡት? እሺ እነሱ አይታወቁ፣ ግን ክርስቲያኖች መገደላቸው የሚቆመው መቼ ነው? በየጊዜው እየመጣን ፍትህ እንጠይቃለን። የጠየቅነው ጥያቄ ሳይመለስ ለሌላ የፍትህ ጥያቄ እንመጣለን። መቼ ነው የሚያቆመው? መቼ ነው? መቼ? ምንም ያላጠፉ ህፃናት፣ አዛውንቶች፣ እናቶች፣ እህቶች፣ ወንድሞች፣ ትልልቅ አባቶች በዚህ ደረጃ በግፍ ሲገደሉ ምድሪቷ እንዲህ በደም ስትጨቀይ ማንም ፍትህ የሚሰጥ ሰው የለም። መቼ ነው ታዲያ ይሄ ነገር የሚቆመው? ተራችንን እየጠበቅን ነው። ሁላችን የሚሰማ እንደዛ ነው። ፍትህ ዛሬም ነገም ፍትህ እንጠይቃለን። መልስ የሚሰጠን ካለ ዛሬም የአርሲ ጉዳይ የሚገዳችሁ ከሆነ ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለአባቶች አድርሱልን። አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚበዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል፣ የነገው ትውልድ ግን ስማችሁን
ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ ቤተክርስቲያን እየተቃጠለ፣ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምንድነው የሚያስፈራችሁ? እናንተ ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማሰብ? የእውነት እንደኔ ግራ ገብቷችኋል? የእውነት ግራ የገባችሁ ብቻ ቪዲዮን ሼር፣ ኮፒ ሊንክ፣ ዲዊት አድርጉ። ኮሜንት ላይ የገባችሁ እግዚአብሔር ይረስላችሁ፣ መድኃኔዓለም ይረስላችሁ ያላችሁ ኮሜንቱን አጥለቅልቁልኝ። በአርሲ ዛሬም ቤተክርስቲያን ተቃጠለች፣ ምዕመናን ኦርቶዶክሳውያን ተገደሉ፣ አለቁ። ኦርቶዶክሳውያን በየቀኑ ደማቸው ይፈሳል። አሁን ሞትን እያሉ በሰቀቀን ነው ያሉ። አርሲ ምን አይነት የደም ምድር ነው የሆነችው? አረ ኦርቶዶክሳውያን፣ አረ የት እንሂድ? አረ ድምፅ ሁኗቸው። አለቁ የተዋህዶ ልጆች። ጭራሽ ቤተ ክርስቲያን ሙሉ ለሙሉ ተቃጠለ። በጣም የሚያሳዝን ዘመን ላይ ነው ያለ ነው። እግዚአብሔር ሰላም ይስጠን፣ እግዚአብሔር ሰላም ያድለን። በጣም ያሳዝናል። ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው። እስኪ ቆፍጠን ብለን ዛሬ ለአርሲ ሐቋን እናውጣላት። ትናንትና አስታወሳችሁ? ያ ወዳደር ቡድን በኦሮሚያ ክልል ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገባት ቦታ ላይ አይደለችም፣ ጭቆና እየደረሰባት ነው ብሎ ውስጥ ለውስጥ ሲጋፋ፣ ታዲያ ዛሬ ያ ድምፅ ምን ነው ጠፋ? በአርሲ ምድር ላይ እኮ እየተሰዉ ያሉ ኦርቶዶክሳውያን ምንም በማህተባቸው ምክንያት ቢሆንም በብሔር ግን ኦሮሞዎች ናቸው። ዛሬ እሪ ያለ የጮኸ መሬት ላይ የተንፈራፈረ ፍትህ የሚጠይቀው ትላንትና ኦሮሞ ጠል ተብሎ ስም ሲወጣለትና ሲጠለጠል የነበረው ኃይል ነው። ቤተ ክህነቱን ስትቆጣጠሩ፣ እርፉን ስትጨብጡ፣ ልክ የበላዩ መንግስት ኢትዮጵያን እየገደለ አዲስ አበባን እየተከለ እንደሚያሳየው ትልቋ ቤተ ክርስቲያንን ሐቋን ውጣችሁ ቤተ ክህነትን ግን ህንፃ እየቆለላችሁ ቤተ ክርስቲያን አለችና ደመቀች ለማለት ትሯሯጣላችሁ። በዛ ምድር ግን አሁንም የደም መሬት አኬል ዳማ የመሆን ጉዳይ በግልጽ እየታየ ነው የሚገኘው። ሁለተኛው መልእክቴ የጉዞ ማህበራት ምን ነው ሁኔታችሁንና አቅጣጫችሁን ወደ ምዕራብ አርሲ ክልል እና ዞን ለምን አታደርጉ? ለምንድነው ወደዛ ክልል ወደዛ አካባቢ ጉዞ የማይዘጋጀው? ለዚህ ለምንድነው የማትረባረቡት? በዚህ አይነት መንገድ ተቀነጃጅተን የራሳችንን ነገር በራሳችን በክንዳችን ካልመለስ ነው የሚጠየቅም የሚጠበቅም የበላይ አካል የለንም። አርሲን የምንታደጋት ሁላችንም በያለንበት ማድረግ የምንችለውን ስናደርግ ብቻ ነው። ጋይስ አርሲ ላይ የደረሰውን ነገር እንግዲህ ሁላችሁም ሰምታችሁታል ብዬ ተስፋ አደርጋለሁ። እኔም እንደ አንድ ኢትዮጵያዊ ሰምቻለሁ። እጅግ በጣም የሚያሳዝን እጅግ በጣም የቆሸሸ ተግባር ነው የተደረገው። በጣም ነው የሚያሳፍረው። የትኛውንም ብሔር የትኛውንም ሃይማኖትም የሚወክሉ አይደሉም። አንዳንድ ጊዜ በጣም ለረከሰ እጅግ በጣም እዚህ ግባ ለማይባል ለቆሸሸ ተግባራቸው ሲባል የሰውን ሕይወት
ላይ ምንም አይነት ርህራሄና አዘኔታ የሌላቸው ሰዎች በጣም ለተልከሰከሰ የፖለቲካ ጥቅም ሲባል የሚያደርጉት ቢኮዝ ይሄ በፍጹም ሃይማኖትን ስለማይወክል እንደ ብሔርም በፍጹም ብሔርን የማይወክል የትኛውም ብሔር ግደልልኝ የሚል ብሔር የለም። የትኛውም ሃይማኖት ግደልልኝ የሚልም የለም በፍጹም። ነገር ግን እዛው ተወልደው ካደጉት ጋር እንደዚህ አይነት ጭካኔ እጅግ በጣም የሚያሳፍር ነውና ይሄንን ለማውገዝ ሰው መሆን ብቻ በቂ ነው። መንግስትም እርግጠኛ ነኝ ይሄንን ጉዳይ ከዚህ በላይ ይታገሷል ብዬም አላስብም። በፍጹም ይታገሷል ብዬም አላስብም። ያማል፣ በጣም ነው የሚያመው። እንግዲህ ኦልሞስት ቢቢሲ 13 አድርሶታል ሰዎች። እንዲሁም ደግሞ አስቡት ኦልሞስት 100 ዓመት የሞላውን የእምነት ተቋም ቅርስ የሆነ የእምነት ተቋም ማፍረስ በራሱ አላቅም ማለት ሰው እንዴት የሆነ ሰው ማለት እንስሳ እንኳን ይህን ነገር ለማድረግ እባካችሁ ማለት ይህን ነገር በምን አይነት መንገድ መቆም አለበት? መንግስትንስ በምን አይነት መንገድ ልንደግፈው የምንችለው? ምክንያቱም አንዳንድ ጊዜ መንግስት ብቻውን የሚያደርገው ነገር አይደለም። የማህበረሰብም አስተዋጽኦ በትልቅ አድቫንቴጅ አለውና ለሚወሰዱት የትኛውም እርምጃዎች ከጎኑ ልንቆም ይገባል። በቃ የፈለገውን ነገር ያደርጋል። አንዳንድ ጊዜ ምንድነው የሆነ ቦታ ላይ ህግ ለማስከበር ሲገባ ብቻ ለማንኛውም ለሞቱት ፈጣሪ መጽናናትን እንዲሰጣቸው እመኛለሁ። ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው ሁሉ እንዲሁም ንብረታቸው ላጡ ወደ 200 ምናምን ሰዎች ደግሞ ከቀያቸው ካደጉበት ቦታ ተፈናቅለዋል ተብሏል። እነሱም በፍጥነት የሚመለሱበትን ቦታው ላይ በአንጻራዊ እንኳን ሰላም ሆኖ ተረጋግተው የሚኖሩበትን ሁኔታ እንዲፈጠር ስል ምኞቴን አስቀምጣለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄ ሁሉ የሚሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ ልክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ ቢኒ ባባ። የአሁኑ የጅምላ ግድያ፣ የሃይማኖት ተቋማት ውድመት በቀጥታ ከምርጫው ጋር የተያያዘ ነው። ትሪገሪንግ ፋክተሩ ምርጫው ነው። በሸርካ ወረዳም የተፈጸመው በአስኮ ወረዳም የተፈጸመው ከምርጫው ጋር ቀጥታ ትስስር ያለው ነው። ዋነኛው ትሪገሪንግ ፋክተር ምርጫው ነው። አንደኛ የተፈጸመበት ቀን፣ ሁለተኛ ድርጊቱ፣ ሶስተኛ ድርጊቱን ተወስዶ ሃይማኖታዊ ገጽታ እንዲኖረው ሽርካ እና አስኮ የተፈጸሙት ጅምላ ግድያዎች፣ ውድመቶች ዋነኛው የሰሞኑ ፋክተር የምርጫ ፋክተር ነው። ከምርጫው ጋር የተደረገ ሴራ ነው። ከታሪካዊ ጠላቶቻችን ጋር የተሳሰረ ስፖንሰር የሆኑበት ጠቅላይ ሚኒስትሩ እንዳነሱት የግብጽ አካላት ስፖንሰር የሆኑበት፣ ሻቢያ ስፖንሰር የሆነበት በቀጥታ የተሳሰረ ነው። ይህንንም የምትጠራጠሩ ካላችሁ በደንብ ራሳችሁን አስተውሉ። ሌላ እንትን ከሌላችሁ ማለት ነው። ሌላ ተልእኮ ከሌላችሁ ትሪገሪንግ ፋክተሩ ገፊ መንስኤው ምርጫ ነው። ይሄ ደግሞ የተቀነባበረው ስፖንሰር የሆነው በግብጽ መንግስት አካላት፣ በሻቢያ፣ በቲፒኤልኤፍ፣ በነጀዋር ፈጻሚነት ነው የተከናወነው። ፋይናንስድ የሆነ ነው። ተነግሯል። ትላንትና ጠቅላይ ሚኒስትሩ ተናግሯል። የተለያዩ አካላት ልከው የተባለው በቦምብም በምንም ይሄ ነው።
ድርጊቱ የተፈጸመው መቼ ነው? በ23 እና በ24። ለምን 23 ብላችሁ ጠይቁ። 23 ማለት የምርጫው ዋዜማ ማለት በዋዜማውና በምርጫው ዕለት ነው የተፈጸመው። በዋዜማውና በምርጫው ዕለት የጸጥታ ኃይሎች የተለያየ ቦታ ተሰማርተዋል። የጸጥታ ክፍተት እንዳለም ሰምቻለሁ። ጥናት ተደርጎ የጸጥታ አካላት ከአካባቢው የተለያየ ሚሽን ወስደው ስለሄዱ የጸጥታ መሳሳት እንዳለ አውቀዋል። እንግዲህ ውስጥ ያለው አካል ያጥራ መረጃ የሚሰጥ ካለ ዜማውን ጠብቀውና ዕለቱን ጠብቀው እንዲህ አይነት የሽብር ስራ የሰሩት ማለት ነው። ስፖንሰራቸው ደግሞ ቅድም እንዳነሳሁት የውጭ ኃይሎች ናቸው። ፍርካ አርሲ 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 እያልን ነው። እኛ በአርሲ ላይ ስላሉት የሰው ልጆች ነው እየጮህን ያለ ነው። ለኦርቶዶክሳውያን ብቻ አይደለም፣ ለሰው ልጆች በሙሉ አሰቃቂ መከራ እንዲቆም እንፈልጋለን። የሰው ልጅ ክቡር ነው፣ ንዑር ነው። በነገረ ድነት አስተምሯችን እግዚአብሔር አምላክ ሰውን ከመላእክትም ከእንስሳትም ከፍ አድርጎ ፈጠረው እንላለን። ከመላእክትም ከእንስሳትም። ለምን? መላእክት ነፍስ ተሰጥቷቸዋል፣ ሕያዋን ናቸው፣ ሞትን አያውቁትም። እንስሳት ነፍስ ተሰጥቷቸዋል፣ ሟቲያን ናቸው፣ ሕያውነትን አያውቁትም። የሰው ልጅ ግን እንደ እንስሳት መዋቲ እንደ መላእክት ሕያው ሆኖ የክርስቶስ አርአያና ምሳሌ ሆኖ በቅፉ የሚቀመጥ ፍጥረት ነው። ይህ ፍጥረት ንዑር ነው። ይህ ፍጥረት ክቡር ነው። እንኳን እኛ ያልፈጠርነውን ነፍስ ማጥፋት ይቅርና ሰለጠኑ አደጉ በቴክኖሎጂ ዓለም ሰማይ መጠቁ የምንላቸው ምዕራባውያን እንኳን ሮቦት ቢሰሩ እንጂ የሰውን ልጅ መስራት አይችሉም። ይህን ማድረግ የሚችለው የሰማይና የምድር አስገኚ ፈጣሪ ዓለማት ገባሬ መንከራት ሉለ ባህሪ ቅዱስ እግዚአብሔር ብቻ ነው። ታዲያ እኔና እናንተ በየትኛው ስልጣናችን ሰውን እንገድላለን? ለምን ይህን እናደርጋለን? እኛም ቢያንስ የእናት አባቶቻችን ሰው ልጅ ነን፣ ተወልደናል፣ የሰው ነገር ነን። እንዴት አይነት ህሊና ቢርቀን ነው? እንዴት አይነት ክፋት በውስጣችን ቢሰለጥን ነው? እንዴት አይነት ሰይጣን ቢነክስብን ነው ያልፈጠርነውን ማምጣትም ማዳንም የማንችለውን የሰው ልጅ የምናጠፋው? የጊዜ ጉዳይ ከሆነ ጊዜ በራሱ መልስ ይሰጣል። ግን ወደ ህሊናችን እንመለስ። ስላለፈው ጥፋት ሳይሆን ስለሚመጣው ፈጣሪን እንጠይቅ፣ እንለምን። ይህች ሀገር ቅድስት ናት። ይህች ሀገር ብዙ እምነቶች ተሰናስለው ያሉባት ናት። ታዲያ ይህች ሀገራችን ዛሬ እንዲህ አይነት ዜናዎችን ስትሰማ ምዕመኖቿም ይህን ዜና ሲዘግቡ መስማት ምንኛ ያማል። በእኛ ትውልድ ይህ መከሰቱ ደግሞ እንደኛ ትውልድ ያሳዝነናል። እንደ አንድ ኦርቶዶክስ ይህንን አባቶቻችን ብቻ ሳይሆን አደራው ለእኛ ለምዕመናንም ጭምር ነውና ሁላችንም እንጸልይ፣ ለእኛ የሚጠበቀውን ነገር እንድናደርግ ከወዲሁ ለመግለጽ ወዳለሁ። በአርሲ የሚታረዱ ወንድሞቻችንና እህቶቻችን እግዚአብሔር ነፍስ ይማር። ያው ክርስትና ለመታረድ ነው ሰው የሚጠራው፣ ሊሞት ነው የሚጠራው። እንግዲህ የኛ ቤተክርስቲያን ከጥንት ዘመን ጀምሮ ምዕመኖቿ አባቶች ከንግስት ዮዲት ጉዲት ዘመን ጀምሮ እንዲሁ እንደሞቱ ነው፣ ሰማዕትነት እንደተቀበሉ ነው። ቤተክርስቲያን የገሃነም ደጆች አይቋቋማትም ተባለ እንጂ ገሃነም ከሷ ይርቃል አልተባለም። አሉ፣ ሁል ጊዜም አሉ፣ በውስጥም በውጭም አሉ። እባብና እርግብ ቤተክርስቲያን ውስጥ አብረው ይኖራሉ። ኦኬ፣ እርግብም አለች ቤተክርስቲያን ውስጥ፣ እባቦችም አሉ። ጌታ እስኪመጣ ድረስ ይሄ ሂደት ይቀጥላል፣ አይቀርም። ስለዚህ እህቶቻችን ወንድሞቻችን በአርሲ ቀን በቀን እየሞቱ ይገኛሉ። በነ አፄ ሱስንዮስ ጊዜም ነበረ፣ በነ ዮዲት ጊዜም ነበረ፣ በዘመነ መሳፍንት ጊዜም ነበረ። አሁን በቅርብ ጊዜ እንኳን ቤተክርስቲያን ልጆቿን በየጊዜው እንዲሁ በሰማዕትነት
ታስባቸዋለች። አሁንም እየሆነ ያለው ይሄ ነው። ወደፊትም ይቀጥላል። ይሄ አይቀርም። ለክርስቲያኖች ሞት አይቀርም። እኛ በቻልነው መጠን ሞትን ሚኒማይዝ እናርግ ነው እንጂ የምንለው ሰው ክርስቲያን ከሆነ ይሞታል፣ ይታረዳል። ይሄ ያለ ነገር ነው። ግን ያለ አግባብ ሲሞት ያሳዝናል። መቅረት የሚችል ነገር መቆም የሚችል ነገር ግን በቃ እንደው እንደምንም ነፍስ እንደ ተራ ነፍስ የሰው ልጅ በየጊዜው ሲሞት ግን አንጀት ይበላል እና ያስለቅሳል እና ያሳዝናል። እግዚአብሔር የነዚህን ሰማዕት ነፍስ ይቀበልልን። መንግስት ሆይ ወዴት አለክ? የሰው ልጅ ደም በከንቱ መፍሰሱ ለእናንተም እኮ መልካም አይደለም። የስልጣን ዘመናችሁን ያሳጥርባችኋል። የእግዚአብሔርን ቁጣ ያመጣባችኋል። እግዚአብሔር ነገስታትን እንደተቆጣው እነ ናቡከደነፆርን እንደተቆጣው እግዚአብሔር ቃየንን የወንድም የአቤል ደም ከምድር ወደ እኔ ይጮሃል እንዳለው አሁንም እኮ የንጹሃን ደም ወደ እግዚአብሔር ይጮሃል። ምን ሆናችሁ ነው? በሰው ልጅ መሞት የሚደሰተው እኮ አጋንንት ብቻ ነው። እና ባካችሁ ይህንን ነገር አስቁሙት። ፍትህ በአርሲ ለሚሞቱ ወንድሞቻችን ኮፒ ሊንክ አድርጉ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይዘሮ ሚስጥረ ስላሴ ታምራት ስለ አርሲው ግድያ ምንድን ነው ያሉት? የኢህአፓ ዋና ጸሐፊ ወይዘሮ ሚስጥረ ስላሴ ታምራት በምስራቅ አርሲ እየተፈጸመ ስላለው ጥቃት ድምፃቸውን አሰምተዋል። ዋና ጸሐፊዋ ጥቃቱ ማንነትን መሰረት ያደረገ መሆኑን ገልጸው በተለይም በኦርቶዶክሳውያን ምዕመንና ሌሎች ዜጎች ላይ እየደረሰ ያለውን ጉዳት እጅግ አሳሳቢ መሆኑን ተናግረዋል። ጥቃቱ ቀጣይነት ያለው መሆኑን ያወሱት ወይዘሮ ሚስጥረ ስላሴ ሁኔታውን በዝምታ መመልከት እንደማይገባና አፋጣኝ መፍትሄ እንደሚፈለግ አሳስበዋል። የዜጎች ደህንነትን ለማስጠበቅና ጥቃቱን ለመከላከል አፋጣኝ የጋራ ጥረት ያስፈልጋል ሲሉ ለሚመለከታቸው አካላትም ጥሪ አቅርበዋል። በአርሲ እየተፈጸመ ያለውን ጥቃት እንዲቆም ምን መደረግ አለበት ይላሉ? መንግስትስ ዝምታው ምን ያሳያል? ሀሳብ አስተያየቱን በኮሜንት ማስፈር ይችላሉ። ሼር፣ ኮፒ ሊንክ ማድረጋችሁንም እንዳትረሱ። ሰላም የአርሲ አሰኮ ልጆች እንዴት ናቸው? እኔ እግዚአብሔር ይመስገን አለሁ ደህና ነኝ። ሁሉ አማን ነው። መቼም እኛ ሀገር የተፈጠረውን ነገር ታውቃላችሁ። ስለዚህ እንዴት እናደርገው ይሄን ነገር? ይሄ መፍትሄ ያው ትናንትና የቅዱስ ገብርኤል ጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጠለ። ነገ ደግሞ ኢሬቻ ላይ ምን እንደሚሆን አናውቅም። ቤተሰቦቻችን እዛ ሄደዋል ከጠለታ ተነስተው። ስለዚህ ጓደኞቼ የሆነ ነገር የሆነ መላ እንፍጠር። በጣም እኔ አሁን ሀዘን በቃ ምርር ብሎኛል። ስራም መስራት አልቻልኩም። ባላችሁበት ሲሆነ መፍትሄ እናድርግ። እስቲ መሄድም ታለብን እስቲ እንሂድ። በቃ ምን ይመጣል? ከዚህ ካለንበት ህይወት ምንም የሚበልጥ ነገር የለም። ቤተሰቦቻችን ያስተማረን ቤተሰብ እዛ እየተሰቃየ ነው። የኛ እዚህ ቁጭ ብሎ ስራ መስራት ምንድነው መፍትሄው? እስቲ የሆነ ነገር እናድርግ ባካችሁ ጓደኞቼ። የአርሲ ኦርቶዶክሳውያን ጭፍጨፋ እንደቀጠለ ነው። ሲጀምር 1 ሲል 2 ሲል 3 ሲል ይኸው ቀጥሎ 10 ኦርቶዶክሳውያን ደግሞ በተራቸው ተጨፍጭፈዋል። እኔ የምለው መንግስት ዋና ስራው የሀገሪቱ ሰላምና ጸጥታ ማስከበር አይደለም እንዴ? እንዴት ይሄን ያህል ወንጀል በአንድ ቦታ በተመሳሳይ አይነት በተመሳሳይ ማህበረሰብ ላይ ሲፈጸም ሊከላከል ሊያርም አልቻለም? በጣም የሚገርመው በዚህ ባስ ይታገታል። አንድ ባስ ሙሉ ሰው ታገተ ይባላል። መልስ የለም፣ ዝም የለም። ከመንግስት ዝም ነው። ቀጥሎ በቀጣዩም ቀን ይሄን ያህል ሹፌር ተገደለ፣ ይሄን ያህል ሰው ታፍኖ ተወሰደ፣ ዝም ነው እንጂ። ቆይ መንግስት አለ የሚባለው ምን ላይ ነው ታዲያ? እንደዚህ አይነት ጉዳዮች ደህንነት ቢሮ አነፍንፎ
ወንጀሎች ሳይደጋገሙ ነገሮችን መከወን ካልቻለ ደህንነት ቢሮስ ምን እየሰራ ነው? መንግስትስ እንደ መንግስት ምን እየሰራ ነው? ይሄን ያህል ሰው ሲጨፈጨፍ በቋንቋው በእምነቱ የተለየ ሲጨፈጨፍ ምን እየተሰራ ነው ያለው? እሺ የመንግስት ስራ ምንድነው? ተውት። እሺ ቋንቋውንም ተውት፣ እምነት ተከታዮችን ሃይማኖታቸውንም ተውት። ሰው እንደ ሰውነቱ መች ነው ተከብሮ ሊኖር የሚችለው ሀገር ውስጥ? ይሄን ያህል ሲደጋገም ሀይ የሚለው ሲጠፋ ምን እየተሰራ ነው? አርሲ ላይ ይሄን ያህል በአንድ 2 3 4 ጊዜ ጭፍጨፋ ሲካሄድ መጀመሪያ በተሰሩት ወንጀሎች ተንተርሶ ደህንነት ቢሮውን ፌደራል ፖሊስም ይሁን መንግስትም ይሁን ምርመራ አድርጎ ቀጣይ ችግሮች እንዳይተፈጠሩ እንዴት ሊሰሩ አልቻሉ? ወይስ ምንድነው ዓላማው? ምንድነው ያልገባኝ? አው የመንግስት አለ አንድ ሀገር ላይ መባሉ ምንድነው ጥቅሙ? እስቲ መልስ ስጡ። ምንድነው ጥቅሙ? መንግስት አለ መባሉ ምንድነው ጥቅሙ? መቼም ሊመለስልኝ የማይችል ጥያቄ ኢትዮጵያ ውስጥ አርሲ ላይ እንደሚገደሉ ኦርቶዶክሳውያን ማለት ነው። አማኑኤልን ነው የምላችሁ። ኢንተርናሽናል የሆነው ዓለም አቀፍ ሚዲያዎች የሚዘግቡት ማለት ነው። ታላላቅ ጦርነቶች ተብሎ እስራኤል ከፍልስጤም፣ እስራኤል ከኢራን እንደዚሁም ደግሞ ዩክሬን ከራሽያ ጋር በሚዋጉበት ጊዜ ራሱ እንደ አርሲ ኦርቶዶክሳውያን ሰው አይሞትም። አማኑኤልን ነው በቃ ደጋግሜ እልላችኋለሁ። እኔ እንኳን በአቅሜ በዚህ በቲክቶክ ፕላትፎርም ላይ የአርሲ ኦርቶዶክሳውያን ተገደሉ፣ የአርሲ ኦርቶዶክሳውያን ተገደሉ እያልኩኝ ከ10 ጊዜ በላይ ፖስቻለሁ። እና መፍትሄው ምንድነው? ቅዱስ ሲኖዶስማ እኮ የዛሬ ወር አካባቢ ማለት ነው ቅዱስ ሲኖዶስ ስብሰባ ላይ ማለት ነው ካሉት 10 አጀንዳ ውስጥ እንደ አንድ ተደርጎ ነው የተያዘው። እና የተሰጠው መፍትሄ ምንድነው? በቦታው የነበሩት በአርሲ የነበሩት ብፁዕ አቡነ ያሬድ ተነሱና ብፁዕ አቡነ ኤልሳን ሾሟቸው። በቃ የተፈረመበት ወረቀት ራሱ ቀለሙ አልደረቀም። ይኸው አሁን ግድያ ተፈጸመ። አማኑኤልን እንደ ኦርቶዶክስ እኮ እዚች ሀገር ላይ የተናቀ የለም እኮ። ተገደሉ ብለን እኮ ራሱ ብንጮህ እንኳን ጀመራቸው ማለቃቀስ ጀመሩ የሚባልበት ጊዜ ላይ ደርሰናል እኮ። ቅዱስ አማኑኤል መፍትሄውን ይስጠን ከማለት ውጪ ምን እንላለን? ሰላማዊ ሰልፍ እንውጣ እንቃወም ብለን ብንጮህ እንኳን ራሱ ደህና እረኛ የለን። ገና መች ተገደላችሁ አለላችሁ ከሚል በስተቀር። በአርሲ እየተካሄደ ያለው ግድያና እንግልትን በተመለከተ ማን ምን አለ? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባለን ይባላል እኮ። መቼ እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በሕይወት እያለን እንደማናይ ነው። ሰው ባለቀ ቁጥር ይህችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። ይህችም ሻማና ነፍስ ይማር ሰልችቶናል ሲሉ ሐውለት አህመድ ገልጸዋል። በምስራቅ አርሲ የኦርቶዶክሳውያን ግድያ ማንነት ላይ መሰረት ያደረገ ነው ያሉት ደግሞ የኢሃፓ ዋና ጸሐፊ ሚስጥረ ሥላሴ ታምራት ናቸው። በአካባቢው እየተፈጸሙ ያሉ ጥቃቶች ቀጣይነት ያላቸው በመሆኑ በማውሳት ሁኔታው መፍትሄ እንደሚፈልግና በዝምታ መመልከት እንደማይገባም አሳስበዋል። አርቲስት መሰረት መብራቴ በበኩሏ ምስራቅ አርሲ የደም ምድር የንጹሐን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝም የሰማዩ አምላክ ይፈርዳችኋል፣ ወገኖች ነፍሳችሁን በቅዱሳን እቅፍ ይቀበለው ስትል ድምጿን አሰምታለች። ወየው አርሲ ሲል ልብን በሚያስደነግጥ ቃል የገለጸው ደግሞ አርቲስት ንብረት ገላው የሰው ጥበብ
ጥበብ ቆሟል። በገዳማትና አብያተ ክርስቲያናት በቅዱስ ታቦቱ፣ በንዋይ ቅዱሳቱ፣ በአባቶች የሚስጥረ ክህነትና በቅዱሳኑ ላይ የሚያድር መንፈስ ቅዱስ ገድል ተአምራቱን ያድርግ። አምልኳችን አይፈር። እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ እጸልያለሁ። ወዮ አርሲም ብሏል። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተ ክርስቲያን መቃጠሉን አሳውቀው የተሰማቸውን ሐዘን ገልጸዋል። ቅዱስነታቸው አርሲ ላይ የተፈጸመውን ግፍ አወገዙ። ብፁዕ አቡነ ማትያስ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል።